ከሰው ልጆች ወይም ከአዳም ዘር ውጪ የሆነ ነው የሰው ልጆችን ሊያድናቸው የሚችለው። ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ ነውና እናንተን ያዳነ። ኢየሱስ የአዳም ዘር የለበትም። ዓለም ሁሉ ይስማ። ማርያም አማላጅ ናት። በራሱ ስም ይስማ። ማርያም አማላጅ ናት። መቼ ነው የተነቀሽ? ለመጀመር እንትን የሙስሊም ጭፈራ ቤት አለ የለም? የሙስሊም መጠጥ ቤት አለ የለም? የፕሮቴስታንት መጠጥ ቤት አለ የለም? ጭፈራ ቤቱም መጠጡም ሁሉም ነገር የኦርቶዶክሳውያን። ጭፈራው ቅብጥርሱ የኦርቶዶክስ ነው። እሺ የጴንጤ አርበኛ አይታችሁ ታውቃላችሁ? ኢትዮጵያ ውስጥ የጴንጤ አርበኛ የለም እኮ። አርበኞቹም ፕሮፌሰሮቹም ዶክተሮቹም ሚኒስትሮቹም አገር ገዦቹም አርቲስቶቹም ኦርቶዶክሶች ናቸው። ህጉ የሚያዘው እነዚህ ሰነቶርስ ቤቱም ሆነ ህዝባውያን ለበላይ አካላቶቻቸው እንዲገዙ እንዲታዘዙ እንጂ ስልጣን የመስጠትም ሆነ የማስነሳት መብት እንደሌላቸው አጥብቆ ይናገራል። ያልሆነ ትምህርት እያስተማረች ነው ማለት ነው። እንግዲህ ለምትጠየቀው ሙሉ ምላሽ ሰጣለሁ እያለች ነው። ፍትሐ ነገሥት አንቀጽ 8ን ጠቅሳ የማይናገረው ነገር እንዲላት የሐሳቧን ውጤት እየተናገረች ነው። እስካሁን ድረስ ያላቆመው የትግራይ እናት እንባ ማቆሚያ እንዳይኖረው ተዋናይ የሆኑት የቤተ ክርስቲያን አካላት እንዳሉ ታውቃላችሁ። ህወሓት እንደገና ሰው ይሆናል ብላችሁ ከህወሓት ጋር ገንዘብ ተቀበላችሁ ለህወሓት የምትሰሩ ሰዎች መርዶ እንንገራችሁ፣ ህወሓት ተመልሶ አይመጣም። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከአዳም ዘር አልተገኘም፣ የሰው ልጅም የአዳም ዘር አያድነውም ሲል ፓስተሩ አስተምሯል። የሚከተሉት ምዕመኖችም አሜን ብለው ተቀብለዋል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። እጅግ በጣም በሚገርም ሁኔታ የፕሮቴስታንት እምነት ተከታዮችና የኦርቶዶክስ ተከታዩ ወንድማችን በአንድ አስፓልት አንድ ላይ በመሆን እነሱ ኢየሱስ ጌታ ነው ሲሉ፣ ወንድማችን ደግሞ ድንግል ማርያም አማላጅ ናት፣ ያለሷ አማላጅነት ዓለም አይድንም ሲሉ በአንድ ላይ ሲሰብኩ ተመልክተናል። ይህ ድርጊትም ብዙሃኑን አስቆጥቷል። ሬስቶራንትና የባር ቤቶች ባለቤቶች ኦርቶዶክሶች ናቸው። ፕሮቴስታንት ባር ቤት የለም፣ የሙስሊም ባር ቤት የለም ላይ ለተናገረችው የፕሮቴስታንት እምነት ተከታይ ባልተጠበቀ መልኩ የሙስሊሟ ቲክታከር ምላሽ ሰጥታታለች። እሱንም በዚህ ቪዲዮ የምንመለከት ይሆናል። ተጓዥ ሚዲያ የሚል የቲክቶክ አካውንት አላት አንዲት መነኩሴ የከተማ መነኮሳት ከተማ ውስጥ አንፈልግም በሚለው አጀንዳ ላይ ሽንጧን ገትራ ስትከራከር እየተመለከትናት እንገኛለን። በተለየ መልኩ ደግሞ ከጸጋዬ ክፍሉ ጋራ የገቡበት ሰጣ ገባ የምንመለከተው ይሆናል። እሱ እንዳለ ሆኖ ግን መለክሲዋ እየሰራቻቸው ያለቻቸው ቪዲዮዎች እጅግ በጣም የሚያሳዝኑና ሙሉ ለሙሉ ፖለቲካ ውስጥ እየገባ በተለይ ደግሞ የቤተክርስቲያን አባቶችን አሳልፋ ለመስጠት እየሄደችበት ያለችበት ርቀት እጅግ በጣም የሚያሳዝን ነው። ይህንንም በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። የሙስሊም ጭፈራ ቤት አለ የለም? የሙስሊም መጠጥ ቤት አለ የለም? የፕሮቴስታንት መጠጥ ቤት አለ የለም? የፕሮቴስታንት ጭፈራ ቤት አለ የለም? አገራችን ውስጥ ማለት ነው። ጭፈራ ቤቱም መጠጡም ሁሉም ነገር የኦርቶዶክሳውያን ነው። ብልግናን ማወዳደር አልወድም። በነገራችን ላይ ወደ ሶሻል ሚዲያ እንድመጣ ያደረጉኝ አጠቃላይ የክርስቲያን ማለትም ኦርቶዶክስና ፕሮቴስታንቶች ንጽጽር እናደርጋለን እያሉ እየተሳደቡ ምናምን ስለሆነ ያንን ለመቅረፍ ነው ወደ ሶሻል ሚዲያ የመጣሁት። ሆኖም ሶሻል ሚዲያ ከጀመርኩበት ሰዓት አንስቶ መጥፎን ነገር ለሆነ አካል መልካም ነገር ለሆነ አካል አልሰጥም። ምክንያቱም እኔ በሰዎች ላይ አልመካም። የምመካው ባላህ ብቻና ብቻ ነው። ሰዎች ዛሬ መልካም ከሰሩ ነገ መጥፎ ይሰራሉ። የከሌ ብሔርና የከሌ ሃይማኖት መጥፎ ሰራ ብዬ አልሰቅም አልሳለቅም። ምክንያቱም ሰዎች በባህሪያቸው ለመልካም ስራና ለመጥፎ ስራ እንዲሳተፉበት የተፈጠሩ ናቸው። ተፈጥሮ በባህሪዋ መልካምነትን ለአከሌ ሃይማኖትና ለአከሌ ብሔር፣ መጥፎነትን ለአከሌ ሃይማኖትና ለአከሌ ብሔር ብላ አልሰጠችም። ሁላችንም ሰዎች ነን፣ መጥፎ ስራን እንሳተፋለን። ይመጡና በተለይ በዚህ ዘመን ያሉ ጴንጤዎች ይመጡና ጭፈራው ቅብጥርሱ የኦርቶዶክስ ነው። እሺ የጴንጤ አርበኛ አይታችሁ ታውቃላችሁ? ኢትዮጵያ ውስጥ የጴንጤ አርበኛ የለም እኮ። ሙዚቃ ቤቱን ወይም ዝሙት ምናምን ለኦርቶዶክስ ከሰጣችሁ በመልካም ስራ ኢትዮጵያን ሰርተናል፣ ኢትዮጵያን የገነባናት እኛ ነን፣ አንደኛ ደረጃ ዜጎች ነበርን የሚሉትም አርበኞቹም ፕሮፌሰሮቹም ዶክተሮቹም ሚኒስትሮቹም አገር ገዦቹም አርቲስቶቹም ኦርቶዶክሶች ናቸው። እስኪ የጴንጤ አርቲስት አይታችሁ ታውቃላችሁ? አሁን አንዳንድ አርቲስቶች ጴንጤ ሆነው ምናምን ካልሆነ በስተቀር እኔ ጴንጤ አርቲስት አይቼ አላውቅም። የጴንጤ ዘፈኛ አይቼ አላውቅም። የጴንጤ አርበኛ አይቼ አላውቅም። አርበኛ ማለት በሀገር ድንበር በማስከበር ሀገርን በመጠበቅ ላይ እየተሳተፈ ነው። ጴንጤ ሀገርን በመጠበቅ
ተሳትፎ ያቀም ማለት የፈለኩት ነገር ምንድነው ስለ ሃይማኖት ስናወራ ስለ ዶግማ እናውራ እንጂ ሰዎች እየበዙ ሲመጡ ለሚያደርጓቸው የመልካም ስራና የመጥፎ ስራ ተሳትፎ የከለ ሃይማኖት መባባል የለብንም ምክንያቱም ሰዎች ነገ ጧት ሄደው መጥፎ ይሰራሉ ነገ ጧት መተው ደግሞ መልካም ይመለሳሉ በሰዎች ላይ አትመኩ ሃይማኖት ሰዎች ሊያንጽ መጣ እንጂ ሰዎች ሃይማኖትን ሊያሰድቡና እንት ሊሉ አይችሉም ሰዎች ሃይማኖት ሊያሰድቡ ይችላሉ ነገር ግን በሰዎች ባህሪ ሃይማኖት እንትን አይልም ሃይማኖት ነኝ ብሎ ከመጣ ያዘው ዶግማ ለሰው ልጅ አስፈላጊ ነው ወይስ አይደለም ኋለኛውና ታሪኩ ለወደፊት የሚመጣው ታሪኩ ምንድነው ፊትና ኋላውን አይቶ ለሰዎች መጥቀምና ለመጥቀሙን እምናይና ሰዎች ላይ አፕላይ የምናደርገው እንጂ ሰዎች በሆነ ችግር ምክንያት ያመጡትን ገጽ ባህሪ ሰዎች በሆነ መልካም ሁኔታ ያመጡትን መልካም ገጽ ባህሪ ከሃይማኖት ጋር ማያያዝ የለብንም ፕሮቴስታንቶች በዚህ ሰዓት ኢትዮጵያን በጴንጤ ለማቅለቅለቅ የማይፈነቅሉ ድንጋይ የለም እንበልና ኢትዮጵያ ውስጥ ማጆሪቲው ጴንጤ ሆነ እንበል አረቂ አውጪ ጴንጤ ይመጣል ዝሙት ሰራተኛ ጴንጤ ይመጣል ሙዚቃ የሚዘፍን ጴንጤ ይመጣል በዚህ ሰዓት ሙዚቃ ቤት የለም የተባለው ማይኖሪቲ ስለሆናችሁ በቁጥር ትንሽ ስለሆናችሁ ነው ተግባብተናል ጴንጤዎችዬ ለምሳሌ አሜሪካን ሀገር 300 ሚሊዮን እና ከዛ በላይ ክርስቲያን አለ ማጆሪቲው ጴንጤ ነው ለዛው መንግስቱ ራሱ ጴንጤ ነው ወራሪዋን እስራኤል በጦር መሳሪያ የሚደግፈው ምንድነው ከእግዚአብሔር ጽድቅና ያገኛለን ሙስሊሞችን ፍልስጤማውያኖችን ጫፍጭፈን ከእግዚአብሔር ጽድቅና ያገኛለን አይሁድን ስለረዳን ተብሎ ስቲል በዚህ ደረጃ የሚያስብ ክርስቲያን ነው ያለው አስባችሁታል የኢትዮጵያ ህዝብ ገና 100 ሚሊዮን ነው በአሜሪካን ህዝብ ቁጥር ቢሆንም አንጋደላለን ማለት የፈለኩት ምንድነው አንድ ሃይማኖት የሚለካው በዶግማው እንጂ ሰዎች በሚያደርጉት ነገር አይደለም የሰው ልጅ እየበዛ ሲመጣ ከተለመደው መሰረታዊ የሥራ ኃላፊነት ወዳልተለመደ ይሄዳል በነገራችን ላይ ሙዚቃ መተዳደሪያ ገንዘብ ማምጫ ነው just even ዝሙት ስራ ራሱ ገንዘብ ማምጫ ሆኗል የሰው ልጆች ኃላፊነት ሲያንስባቸው የሰው ልጅ እየበዛ ሲመጣ ብቻ የማይገባበት ቀዳዳ የለም የሰው ልጆች ናቸው የሚያመጡት ሙዚቃውን የሚያመጡት እንደዛ የሚያመጡት እንጂ ሃይማኖት ሙዚቃ ዘፈኑ አላለም አሜሪካን ሀገር ሙዚቃ ቤት አለ ዝሙት ቤት አለ ግብረ ሰዶም አለ የሌለ የለም እንበልና በቃ የኢትዮጵያ ህዝብ ማጆሪቲ ጴንጤ ሆነ እንበል ገና ለወደፊት ግብረ ሰዶምን የምትፈቅዱበት ደረጃ አለኮ እንግዲህ መንግስቱን አልበላችኋል ጴንጤዎች ያኒ ምኑን አውርቼ ምን ልቶ ምክንያቱም ምን ሶሻል ሚዲያ ላይ የመጣሁት ነብዩን አለይሂ ሰላቱ ወሰለም እየተሳደባችሁ የገዛ መጽሐፍ ቅዱሳችሁን የኋላ ታሪካችሁን ማህበረሰቡ ውስጥ እንዳልኖረ ክንፍ ያለው መልአክ ተመስላችሁ ማህበረሰቡን ከእምነት ነጥላችሁ ስለምታዩ መጥፎ ስራ ስለምትሰሩ ነው ወደ ሶሻል ሚዲያ የመጣሁት መጽሐፍ ቅዱሳችሁን ብታነቡ ወሲብ ለሰው ልጆች የተሰጠ ነው የፈጣሪ ስራ ነው የተፈጥሮ ስራ ነው ሰዎችን በወሲብ አታሸማቁ ልል ነው አይደል የመጣሁት የሰዎችን ስነ ምግባር ሃይማኖት ላይ ከምትለጥፉ ሃይማኖት የሰዎች ልጅ የሚለውጥበት መንገዱ ነው እንጂ የሚተቸው ሰዎች ባገኙት መልካም አጋጣሚ የሚሰሩት መልካም ስራ ሰዎች ባጋጠማቸው መጥፎ ሁኔታ የሚፈጥሩት መጥፎ ሁኔታ ሃይማኖትን አይተችም አያሳንስም አያሳድግም ሰዎች መልካም ስራ ሰሩ ሃይማኖት የበላይ አይሆኑ ሰዎች መጥፎ ስራ ስለሰሩ ሃይማኖት የበታች አይሆንም ምክንያቱም ሃይማኖት ሰዎችን ሊያንጽ ከፈጣሪ ነው ተግባብተናል ይሄን ይመስላል ሸር አድርጉ ለጴንጤዎች ሙስሊሞች ወንድሞች እንደ ጴንጤዎች እንዳትሸወዱ እየመጣችሁ ይሄ ነው ይሆን አትበሉ እኛ ኢትዮጵያውያን ስለሆነ ማጆሪቲ ኦርቶዶክስ ህዝብ ስለሆነ መልካም ስራውም ለምሩም ተሳታፊ ስለሆኑ እንጂ እንበልና ማጆሪቲ ሙስሊም ቢሆን ወይም ማጆሪቲ ጴንጤ ቢሆን እንዴት ነው የሚፈጠረው ሌሎች ሀገራቶችን እዩ ለወደፊት እየበዛን ስንመጣ ምን ይፈጠራል የሰው ልጆች ይሄንን ነገር የሚያደርጉት ለምንድን ነው የሚለውን ሰፋ ያለ ግንዛቤ ይኖራችሁ እንደዚህ በጠባብ የምናስብ ከሆነ ልክ እንደ ጋሪ እንደዚህ ተገድበን የምንሆን ከሆነ ኋላ ቀሮች ነው የምንሆነው በቃ በደንብ ማሰብ የሚችል ትውልድ ልናፈራ ስለማንችል ጥንቃቄ አድርጉ የጴንጤዎች ሆይታ ይዟቸው ገደል እንዳይሄድና የጴንጤ አርበኛ እንደሌለ ሁሉ የጴንጤ ዝሙተኛ የለው ገና አናሳ ህዝብ ስለሆናችሁ ነው ጴንጤዎችዬ ሸር ለጴንጤ ልጅ የተናገረችው ቪዲዮ ላይ ኮሜንቱን ለማየት ሞከርኩኝና እውነት አንቺ ነሽ ወይ መሰረት ነሽ ወይስ ኤአይ ነሽ እያሉ ብዙ ኮሜንት ጽፈዋል ሌሎችም ደግሞ በአንቺ ሐሳብ አንድም ቀን ስማማለሁኝ ብዬ አስቤ አላቅም አሁን ግን ተስማማሁኝ እያሉ ይጽፋሉ መሰረት ማነች ምንድነው የምትሰራው ኮንተንቷ ምንድነው የሚለውን ብዙዎቻችን እናቀዋለን እሱን እንተወውና አሁን ላይ የሰራችው ቪዲዮ ላይ ግን እውነታ አለው የተናገረቻቸው ቪዲዮዎች ላይ እውነታ አላቸው ያቺኛዋ መጀመሪያ የተናገረችው ልጅ ምን ጊዜም በማስመሰል እኛም በመምሰል እጅግ በጣም የሚቀፉና ጥሩ ያላደሉ ነገሮችን ትናገራለች ምን አድርጋ ነጠላና መስቀል አድርጋ ማለት ነውና ብዙሃኑ ኦርቶዶክስ መስላቸው የሚከተሏትም አሉ አሁን ላይ ግን ጭምብሏ ሲገለጥ
እየተናገረቻቸው ያለቻቸው ነገሮች ፍጹም ኦርቶዶክሳዊ ያልሆኑና ልጅቷም ሲጀመር የኦርቶዶክስ እምነት ተከታይ እንዳልሆነች ታውቋል ማለት ነው። ሲጀመር ዘፈን የት ነው ያለው? ማን ቤት ነው ያለው? አሳያችኋለሁ ከዚህ በኋላ በምን አይነት ወይ እንደሚዘፈን ራፑ ምንድነው ይባለው ብቻ በቃ የዘፈን አይነቶች ወይ የዳንስ አይነቶች ለዛውም በኢየሱስ ክርስቶስ ስም እየተጠራ ኢየሱስ ክርስቶስ ስም እየተጠራ የሚጨፈረው የት ቤት ሆነና ነው? የት ቤት ሆነና ነው? ቢያንስ ዘፈን አላበረታታም። ዘፈን ኃጢአት ነው። በማንኛውም ሃይማኖት ዘፈን አይፈቀድም። ዘፈን ኃጢአት ነው። ነገር ግን ዘፈንን ራሱን በኢየሱስ ክርስቶስ ስም ተመስሎ ወይም ኢየሱስ ክርስቶስ ስም እየተጠራበት የሚዘፈንበት በየቸርቹ አለ። ስለዚህ የትም መሄድ አይጠበቅባችሁም። እንደዛውም ሆኖ ግን በዛ ሲልከሰከሱ የሚገኙት የእናንተውም ጭምር ናቸው። ከዚህ በፊት መሰረት እንዳለችውም አንድ ሰው የሚያደርገው ነገር ሃይማኖቱን አይወክልም። እንደገና ደግሞ አንድን ሃይማኖት ከአንድ ሃይማኖት ማነጻጸር ሲፈለግ ስለ ዶግማ ማውራት ወይም ስለ ድህነት ማውራት ነው እንጂ ያንድን ተከታይ ድክመት ይዞ የዛን ሰው ድክመት ይዞ እነሱ እንደዚህ ናቸው ማለት የብስ የጥላቻ ንግግር ለዛ ሃይማኖት ያላቸውን ጥላቻ ነገር ፍለጋን ነው የሚያሳየውና አንድን ሃይማኖት የምንመዝነው በድህነቱና በሚያስተምረው ትምህርት ነው እንጂ አንድ ግለሰብ በሚያደርገው ስራ አይደለም። ዘፈን የት እንዳለ ደግሞ ላሳያችሁ። ለምንሰበክ ፍቅሩ ስልጣኑ ነው። በልና ተናገር እንዲህ ብለውና እኔ ላድነኝ እሱ ከላይ መጣ። በጎልጎታ የታየው ፍቅሩ ነው እሱ ነው። ከዚህ የበለጠ ፍቅር ለማን የሰጠው? ነፃ ሆኖ መጥቶ እንዳይቀልባችሁ ፍቅር ደስታ ሲሰራጭ ፈሶ በልባችሁ በፍቅር ጠብቆኛል እኔ እንዳትጠፋ መጥፎ ቀን ሲመጣ ሲጠፋብኝ ደስታ ጥላቻዎች ሞልቶ ቀርተው ቢበረቱ ለፍቅር ከዳረ ዛሬ ድረሱ ብለው ይፋ አደረጉት ለየላቸው እብደታቸው በዓለም እንዲታወቅ ይሄው ራሳቸው መግለጫ ሰጡ። አያችሁ፣ ይሄ አምልኮ አይደለም፣ ምስጋና አይደለም። ይሄ የስጋን ፍላጎት መንፈሳዊ አገልግሎት በሚመስል ነገር ማስኬድ ነው። ማለትም ሰው ዘፈኑ ጨፈሩ እንዳይላቸው በየመሃሉ ኢየሱስ የሚል ስም እያስገቡ ጭፈራቸውን ማስነካት የስጋ ፍላጎታቸውን ማርካት ነው። እኔ ሰው ሁለት አይኑ እንኳን በሆነ ነገር ቢወጣ በዚህ ልክ ይታወራል ብዬ አላስብም። የዚህ ባለቤት ነች እንግዲህ እኛን የምትወቅሰው ማለት ነው። እኛን የምትሳድቡ ማለት ነው። በዚህ መልክ ይሄ ብቻ አይደለም፣ እስከ ዛሬም እያየናቸው የመጣናቸው ነገሮች አሉ እጅግ በጣም የሚዘገንኑ እንደው ማየት ስላለብን ብቻ እናያቸዋለን እንጂ ለአይንም የሚከብዱ ነገሮች እያየን መተናል እና የዚህ ባለቤት ችን ንጽሕትና ስንዱ የሆነች ቤተክርስቲያንን ወይም ሃይማኖትን ለመስደብ ለማላገጥ ሲሞክሩ አይተናል እና ከዚህ በላይ ጭፈራ የት ይመጣል? ከዚህ በላይ ዝሙት የት ይመጣል? እያየን ነው አይደለ? ምን እንደሚደረግ ቸርች ውስጥ ሰው እንደዚህ አይነት ሰዎች ታዲያ ተነስተው ኦርቶዶክሶች እንደዚህ ናቸው እያሉ አፋቸውን ይከፍታሉ ማለት ነው። በጣም የሚገርመው ደግሞ ለየት ያለ አስተምሮ እስከዛሬ ሰምተነው የማናውቀው ለየት ያለ አስተምሮ ደግሞ አምጥተዋል። እሱን እንመልከት። ስለዚህ ከሰው ልጆች ወይም ከአዳም ዘር ውጪ የሆነ ነው የሰው ልጆችን ሊያድናቸው የሚችለው። ለዚህ ነው ክርስቶስ ኢየሱስ ከአዳም ዘር ውጪ ተወልዶ እኔና እናንተን ያዳነ። ኢየሱስ የአዳም ዘር የለበትም። ለምን ከድንግል ተወለደ? ይሄ ነው ምክንያቱ። ከማንኛውም የአዳም ዘር ቢወለድ ኖሮ እኛን የማዳን ጉልበት አይኖረውም። ምክንያቱም በአዳም የተወራረሰ የውርስ ኃጢአት ይኖርበት ነበር። ኢየሱስ ግን ያለ ውርስ ኃጢአት ምንም የአዳም ዘር ሳይኖርበት በመንፈስ ቅዱስ አማካኝነት ከድንግል ማርያም ተወለደ። ስለዚህ የማዳን ብቃት ያለው እዚህ ምድር ላይ ኢየሱስና ኢየሱስ ብቻ ነው። የሚያጸድቅ ኢየሱስ ብቻ ነው። ስለዚህ አንድ ሰው በጽድቁ መመካትና በጽድቁ መደገፍ የሚፈልግ ከሆነ ክርስቶስን በማመን የሚያመጣው እንጂ 30 ቀን ተራራ ላይ ስለጾመና ስለጸለየ አይደለም። የሚያሳዝኑኝ ምንም ይባል አሜን የሚሉት ናቸው። ለነገሩ ከዚህ በፊት አንዱ ሲናገር ሰምታችሁት ከሆነ ለመግደል እኮ ሰይጣንም ይገላል ሲባሉ አሜን አሉ ማለት ነው። ኧረ እባካችሁ እኔ ሰይጣን ይገላል ነው ያልኩት ሲል አሁንም አሜን ይላሉ። ለምንድነው የማታስተውሉት? ለምንድነው ቢያንስ የሚነገረውን ነገር የማትሰሙት? ሰምታችሁ አሜን ብትሉ ምን አለበት? አሁንም ይህንን ነገር ሲሰበኩ አሜን ይላሉ ማለት ነው።
ኢየሱስ ክርስቶስ የአዳም ዘር አይደለም ይላል። ድንግል ማርያም የማን ዘር ነች? እንደዚህ ከሆነ ድንግል ማርያም ከየት ነው የመጣችው? ድንግል ማርያምን ከየትኛው ዘር ነው የምናስቀምጣት? አሁን ይሄ ደግሞ ሌላ ትምህርት ነው። ሌላ ሰምተነውም የማናውቀው ማለት ነው። ሌላ ራሱን የቻለ ምንፍቅና ነው ይሄ ራሱ። ለምን ደው ማጠይቁት? ለምንድነው ሁሉ ጊዜ የተሰጣችሁን ብቻ እንደ አህያ እየተሸከማችሁ የምትሄዱት? እኛ ቅድስት ድንግል ማርያም የውርስ ኃጢአት የለባትም የምንለው ለዚህ ነው። ይሄ ሁሉ ርቀት የሚሄዱት ድንግል ማርያም የዘር ወይም የውርስ ኃጢአት አለባት ብለው ስለሚያስቡ እሷን ከዚህኛው እንትን ለማላቀቅ ወይም እሷንና እሱን ለመለያየት እሷ የውርስ ኃጢአት አለባት እሱ የለበትም ለማለት ነው ይህንን ነገር የሚናገሩት። እኛ ግን እናታችን ቅድስት ድንግል ማርያም የውርስ ኃጢአት የለባትም። ኃጢአት እሷ አለባት ከተባለ እንዴት ጌታችንና መድኃኒታችን ኢየሱስ ክርስቶስ የውርስ ኃጢአት ካለባት እናት ጋር ሊዋሃድ ቻለ? ይሄ ደግሞ የኔ ጥያቄ ነው። በመንፈስ ቅዱስም ቢሆን እሷ የተዋሃደ ያላችሁት እሷ ስጋዋ የውርስ ኃጢአት አለባት ብላችሁ የምታምኑ ከሆነ የውርስ ኃጢአት ያለበት ሰው እንዴት አምላክን መሸከም ቻለ? እንዴት አምላክን ሊጸንስ ይችላል? ይሄ እዚህ ጋር የምትመለከቱኝ ፕሮቴስታንት እህት ወንድሞቼ ላይ ለምታስተምሩትም ጥያቄ ነው። ማርያም አማላጅ ናት። ዓለም ሁሉ ይስማ። ማርያም አማላጅ ናት። በራሱ ይስማ። ማርያም አማላጅ ናት። ጆሮ ያለው ይስማ። ማርያም አማላጅ ናት። አማላጅ ድንግል አማላጅ እመቤታችን ቅድስት ድንግል ማርያም የጌታችን መድኃኒታችን ኢየሱስ ክርስቶስ እናት አማላጅ ናት። እመቤታችን ቅድስት ድንግል ማርያም አማላጅ ናት። እመቤታችን ቅድስት ድንግል ማርያም አማላጅ ናት። ይህን ቪዲዮ አይታችሁ ምን ተሰማችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ይህንን ቪዲዮ ሳይ አልተመቸኝም። አልተመቸኝም። በቃ እነሱ ሁሌም የሚሉት ነገር አለ። እዛ ላይ ሄደው ማርያም አማላጅ ናት፣ ድንግል ማርያም አማላጅ ናት እያሉ እነሱ ጋር እኩል መጮሁ ምንድነው ያስፈልገው? ለምን አስፈለገ? አንዳንድ ጊዜ ኢየሱስ ክርስቶስ ጌታ ነው ብለው ወይም ኢየሱስ ጌታ ነው ሲሉ ቶሎ ብለን ማርያም አማላጅ ናት እንላለን። ለምንድን ነው እንደዚህ አይነት መልስ የሚመለሰው? እኔ አይገባኝም፣ አይመቸኝም። ይሄ ልጅ የሰራው ስራም አልተመቸኝም። ድንግል ማርያም አማላጅ ናት እናውቃለን። ግን በዚህ ልክ በመጋባት እነሱ እንደዛ ስላሉ ብቻ እነሱ ጋር እኩል በመጮህ ያደረገው ነገር አልተመቸኝም። ሊታረምም ይገባል። እነሱ አንድ ጊዜ ለይቶላቸዋል። በቃ የታወቀ ነው የነሱ ነገር። ሰው በእነሱ ልክ ደግሞ ድንግል ማርያም አማላጅ ናት እንደዚህ ነች እያሉ መጮሁ እኔ ትክክለኛነት አይመስለኝም፣ ትክክልም አይደለም። እናታችን ቅድስት ድንግል ማርያም አማላጅ ነች። እናታችን ቅድስት ድንግል ማርያም እኛ ከምንወዳት በላይ ልጇ ወዷታል፣ ልጇ አክብሯታል። የፈለገውን ያክል ብንወዳት ልጇ እንደወደዳት አንሆንም። ግን እነሱ ጋር በዚህ ልክ መላተሙ ለኔ መውረድ ነው የሚመስለኝ፣ ማቅለል ነው የሚመስለኝ ነገሮችን፣ ወይም በጣም በእነሱ ልክ ወርዶ መታየት ነው የሚመስለኝ። መቼ ነው የተነቀሽ? 2012 ስድስተኛ ወር ላይ እንዴት አሰብሽው እንደዚህ ፊትሽ ላይ መነቀስ? እኔ ሳይሆን ባለቤቴ በስነቀሰሽ ማለት እሱ ተነቀሰ ሲመጣ ሱሩ ተነቀሰ ነው መስመጥቼ ተነቀሰ እንጂ አንቺም ስናገኝ እንነቀሳለን እያለ ይለኝ ነው። እሱም እንደዚህ ያለው ይሄኛው የታችኛው በምንድነው? በአረብኛና በእንግሊዘኛ ያለ መደረጃ ይሁዳ ሰይጣን መንፈስ አለባችሁ ካንተ በጣም ያምራል። ኢየሱስ ተወጇል። እየሰበክሽ እኮ ነው። አዎ ክብር ለኢየሱስ ማለት ሰዎች ራሳቸው ነው አቁመው የሚጠይቁኝ። ለመጀመር እንትን ምለው ነገር የለም፣ አልቸገርም። ይሄው አሁን እኮ ልጁ የሚጮህ እኮ አንቺን አይቶ ዋው ልጁ የሚጮህ እኮ አንቺን አይቶ ነው ትላታለች። ምክንያቱም እነሱ እየተነጋገሩ ባሉበት ሰዓት ማርያም ታማልዳለች ይላል፣ ከጀርባ ድምፁ ሰምታችሁት ከሆነ ማለት ነው። ለዚህም ነው እነሱ ጋር ተወረዱ ምላችሁ። እነሱ በወረዱት ልክ ወርዳችሁ አትታዩ። ላይ በቃ ታዝባችኋቸው ንቃችኋቸው ልታልፉ ነው እንጂ የሚገባው በእነሱ ልክ ወርዳችሁና ቀላችሁ መታየት አይጠበቅባችሁም። እዚህ ጋር እንግዲህ እንደምትመለከቱት ሰውነቷ ላይ ተነቅሰዋለች፣ ወይም እዚህ ጋር በቃ እንደምታዩት ነው ተነቅሳለች ማለት ነው። ሰው ይህንን ነገር ስላየ እየተሳደበ ነው ብላ ቪዲዮ መቀርጻት አካል ደግሞ ከጎን የሚናገረው ልጅ ታማለች ወይም ትነግራታለች ማለት ነውና በመጀመሪያ ኢየሱስ ክርስቶስ የሚሰበከው በህይወት ነው። ኢየሱስ ክርስቶስን ልንሰብከው የምንችለው እሱን በመምሰል ነው። በክርስቶስ ክርስቲያን አይደል የተባልነው። ስለዚህ እሱን ልንመስል ነው የሚገባው፣ በኑሯችን ነው ልንሰብከው የሚገባው እንጂ እዚህ ላይ እነሱ ያው ሁሉ ነገር ምድራዊና ሁሉ ነገር እነሱ በፈለጉት አይነት ነገር ስለሆነ ስጋዊ አይነት ሁኔታ ስለሆነ የሚያደርጉት እዚህ ጋር የተነቀሳችው ንቅሳት ከፍቅሯ አንጻር ሊሆን ይችላል። ግን መጽሐፍ ቅዱሳዊ ነው ወይ? ይሄ በራሱ አሁን እነሱ መጽሐፍ ቅዱስን ብቻ አይደለ ይሄን ንቅሳት እዚህ ጋር መነቀስ ወይም አንገት ላይ መነቀስ መጽሐፍ ቅዱሳዊ ነው ወይ?
መጽሐፍ ቅዱስ ብቻ ብለው ስለሚያምኑ ማለት ነው። ስለዚህ እነዚህ ሰዎች እነሱን እንደፈለጉ ነው ነገሮችን እያካሄዱ ያሉት። ከዚህ በፊት የሰማችሁትም ሰውዬ ሲሰብክ ሰምታችሁታል። በራሱ ወይ ድንግል ማርያምን ለመፈልቀቅ ወይም ከኢየሱስ ክርስቶስ ለማስወጣት የሄደበት ርቀት። እዚህ ጋር ደግሞ መጽሐፍ ቅዱስን ብቻ ብሎ የሚቀበል አንድ አካል ይሄ ነገር በኢየሱስ ክርስቶስ ተቀባይነት አለው ወይም በመጽሐፍ ቅዱስ ሲመዘን ተቀባይነት አለው ወይ? አሁንም ጥያቄ ለፕሮቴስታንቶች ማለት ነው። ሌላኛውና እጅግ በጣም ያበሳጨኝ እውነት ለመናገር ቪዲዮ ለመስራት አላሰብኩትም፣ ግን በጣም በተደጋጋሚ ሲመጣብኝ እንደው ለምን አልሰራበትም ብዬ ይዤ የመጣሁት ጉዳይ አለ። እሱም አርሴማ የምትባለው መነኩሴ ነች። ተጓዥ የሚል የዩቲዩብ እና የቲክቶክ አካውንት አላት። እዛ ላይ የተለያዩ ቪዲዮዎችን ትፖስታለች። ብዙ ጊዜ ሰዎችን ትተቻለች። ከመነኩሴ የማይጠበቅ ነገሮችን ስትናገር እንሰማታለን። ሰሞኑን የከተማ መነኮሳት ገዳም ይግቡ በሚለው ቻሌንጅ ላይ ሽንጧን ገትራ በጣም ትከራከራለች። እጅግ በጣም ከምላችሁ በላይ አሰማችኋለሁ እያንዳንዱ ነገር። በተለይ ደግሞ ጸጋዬ ክፍሉ ጋር በጣም ነው እየተከራከሩ ያሉት። እሱ አንድ ነገር ይላል፣ እሷ አንድ ነገር ትመልሳለች። እሱ አንድ ነገር ይላል፣ እሷ አንድ ነገር ትመልሳለች። ጭራሽ የማይገናኝ እሱ የሚጠይቀው ሌላ፣ እሷ የምትመልሰው ሌላ። ጭራሹኑ ደግሞ ዘርጋ ለማገናኘት ወይም ሌላ ፖለቲካ ለመፍጠርም የሄደችበት እርቀት አለ። ማን? መነኩሴዋ ማለት ነው። እስኪ በትዕግስት ምን እንዳለች እሱ ምን እንዳለና መጨረሻ ላይ ደግሞ ምን አይነት ፖለቲካ ዩቲዩብ ላይ እንደለቀቀች አሳያችኋለሁ። እሱን እንመልከት። የከተማ መነኮሳት ያስተማረችኝ ቅድስት ቤተክርስቲያኔ ለሷ ጠበቃና ቋሚ እንድሆንላት ነው እንጂ መልሽ እሷን እንድተቻት እሷን አሳልፍ እንድሰጣት አይደለም። እግዚአብሔር ስራው ድንቅ ነው። በፍጥረታቱ ዘንድ ያለው እያንዳንዱ ህግና ስርዓት ይደንቃል። ይበልጥ ደግሞ በሰው ልጆች ድንቅ ሆኖ እያለን ለምን በአርአያውና በአምሳሉ አድርጎ ፈጠረን አካላት ድንቅ ሆነን እያለን ህጉን ረስተናል። እርስ በርሳችን እንበላላለን፣ እርስ በርሳችን ተላልፈን እንሰጣጣለን። ተንኮላችን መዓት ነው። ሸረኝነታችን ይሄ ነው ሊባል አይችልም። ምኑን ሊነገር አይችልም። እና ይህ በማቴዎስ ወንጌል ላይ ተጽፎ ያለው ስለ መምጫው ዘመን ማፈጸሚያ ሆነን በተለይ በአሁኑ ሰዓት የምንታይበት አጋጣሚ ነው የሚታይ። ለምን በሉኝ፣ ልጅ አባቱን የማያከብርበት፣ አለቃውን የማይታዘዝበት፣ የቤተክርስቲያን ኃላፊዎች፣ የቤተክርስቲያን አስተዳዳሪዎች፣ የቤተክርስቲያን የበላይ አካላትን የማይከበሩበት፣ ጭራሽ ለነሱ የማይመጥናቸውን ስድብና መከራ ሲወርድባቸው ስታዩት ይህ ዘመን በውኑ ከድሮ ጀምሮ ነበረን ብላችሁ ትላላችሁ። በእርግጥ ከድሮ ዘመን ጀምሮ ቤተክርስቲያኗ በፈተናና በመከራ የተመሰረተች እንደሆነች ግልጽ ነው። ሰሞኑ የምናየው ተመሳሳይ ሁኔታ ነው። እስካሁን ድረስ በእርግጥ በዚህ ዙሪያ ላይ ምንም አይነት ቪዲዮም ሆነ ምንም አይነት ኮንቴንት ሰርችበት አላውቅም። ትንሽ አመም አድርጎኝም ስለነበረ ለዛም ጊዜ ስላልነበረኝ ነውና የከተማ መነኮሳት መልካም እገሌ ጳጳስ ሊቀ ጳጳሱን በመዝለፍ በማውረድ እንዲያሉ እንዲያደርጉ እንዲሰሩ እንዲፈጠሩ እንዲወጡ ወረዱ ምናምን በዚህ ዙሪያ ላይ በእርግጥ ሰፋ ባለ መንገድ እመጣበታለሁ። ግን እስከዛ ድረስ ጥያቄ አለኝ። መነኮሳት በከተማ አይኖሩም ተብሎ የተነገረበትን አንግል ከምን አንጻር እንደሆነ እንድትነግሩኝ። ወይም ይህ በኢትዮጵያውያን መነኮሳት ብቻ ነው የሚሰራው ወይስ በሁሉም ዓለም ነው? አይ በኢትዮጵያ ብቻ ነው ካላችሁኝ ለምን? አይ በሁሉም ቦታ አጠቃላይ መነኮሳት በከተማ መኖር የለባቸውም ካላችሁ ደግሞ ከ350 ዓመተ ምህረት ጀምሮ እስከ 21ኛው መቶ ክፍለ ዘመን ድረስ ያለው እንደውም ለዛውም የመጀመሪያ ቀዳሚት የሆነች ለምንኩስናም ለቅስናም ለመንበርም ለጵጵስናም ለሁሉም ቀዳሚት የሆነች አሌክሳንድሪያ አለች። የእሷ መነኮሳት የት ነው ያሉት? ምን እያደረጉ ምን እየሰሩ? ይህንን እንድትገልጹልኝ ስለምፈልግ ነው። እዚህ በኋላ ማንም ይሁን ምንም ለምጽፏቸው ጽሁፎች ወይም ለምታስተላልፏቸው መልእክቶች በአጠቃላይ እየተከታተልኩኝ እኔም የአቅሜን ለዛ መልስ ማዘጋጀት እንደምችል ላሳውቃችሁ እፈልጋለሁ። ምክንያቱም አባቶቼ፣ እናቶቼ፣ መነኮሳት፣ ካህናት፣ ዲያቆናት አጠቃላይ ቤተክርስቲያኔ አማኙ እንዲጎዳ ስለማልፈልግ ያስተማረችኝ ቅድስት ቤተክርስቲያኔ ለሷ ጠበቃና ቋሚ እንድሆንላት ነው እንጂ መልሽ እሷን እንድተቻት እሷን አሳልፍ እንድሰጣት አይደለም። ይቀጥላል። በጣም ንትርካለው፣ ይቀባበላሉ ጸጋዬና እሷ ማለት ነው። ከዛ በፊት ግን ከዚህ በኋላ ምንድነው የመነኩሴዋ አቋም? እኛ ለምንጽፈው ጽሁፍ ወይም እኛ ለምንናገረው ነገር መልስ መመለስ ነው። እያንዳንዱን እየተከታተለች መልስ መመለስ ነው ማለት ነው። ሲቀጥል ምን ብላለች? ማንም ሰው ወይም ዘመኑ ልጆች አባቶቻቸውን የሚሰድቡበት አባቶቻቸውን የሚናገሩበት ዘመን ነው አለች። እስከዛሬ የት ነበርሽ? እስከዛሬ ምንም ነገር ሳትናገሪ አሁን መነኮሳት ወይም ከተማ ላይ ያሉ መነኮሳት ወደ ገዳም ይግቡ ሲል አንቺን ታች ስለሚያደርግሽ ልጆች በአባቶቻቸው ላይ ተነሱ አለችን ማለት ነው። እናም ከዚህ በፊት የሰራችው ቪዲዮ አለ ዩቲዩብ ላይ እየለቀቀችው ማለት ነው። የቆየ ቪዲዮ ነው። እሷ እራሷ አባቶችን እንዴት አድርጋ ከመንግስት ጋር በማገናኘት ወይም እነሱ ናቸው አሁን ጦርነቱን ሊድ እያደረጉ ያሉት እያለች እያንዳንዱ ጳጳሳቶችን ጭምር
የተናገሩት ንግግር እያወጣች የተናገረችበት አለ። እሱን ማሰማችሁ ይሆናልና እስከዛሬ የት ነበርሽ? የከተማ መነኮሳት ወደ ገዳም ይግቡ የምትባለዋ ነገር የማታሰማን ነገር የለም። አሁን ላይ ብዙ ነገር እየሰማን እንገኛለንና ይቀጥላል። ይህንን ተከትሎ እሷ የጠየቀችውን ጥያቄ ተከትሎ ጸጋዬ ደግሞ ከመጽሐፈ መነኮሳት መልስ ሰጥቷታል። መጽሐፈ መነኮሳት ላይ ሲጀመር መነኩሴ ከገዳም ከወጣ ከባህር የወጣ አሳ ማለት ነው ይላል። እዚህ ጋር አስቀምጥላችኋለሁ መጽሐፍ ቁጥሩንና ምዕራፉን ማለት ነው። እና ይህንን ጥያቄ ለጠየቀችው ጥያቄ መልስ ሲሰጣት እሷ ደግሞ በምን ወይ እንደምትመልስ እንመልከት። ቸውም አይነት ምክንያት በከተማ ወይም በገዳም ውጭ የሆነ ስፍራ ያለ ፈቃድ እንዳይገኝ በጥብቅ ተከልክሏል። ስለዚህ መነኮሳት በከተማ ቢገኙ ፈቃድ ኖራቸው ከገዳሙ ተጽፎላቸው ያንን ሲጠየቁ ማሳየት የሚችሉ መሆን አለባቸው። መልካም እንግዲህ ያው ቪዲዮውን እንዳያችሁት ነው። አቋርጫለሁኝ፣ እናንተ ገብታችሁ ማየት ትችላላችሁ። ነገር ግን ያው ማለት የሚጠቅም ሆኖ እንኳን ባይሆን ቃል በገባሁት መሰረት ለእያንዳንዷ ለምትጻፈው ለምትነገረው ለምትባለው ነገር በሙሉ እንደ ሌሎች አንገታቸው ደፍተው እየተሰደቡ እንዳሉ አባቶች ዝም ብዬ የማልፍ ሰው ስላይደለው እሱን ለማሳየት ጭምር ነው ይህን ቪዲዮ የምሰራውና በነገራችን ላይ የልጅ አላውቀውም እውነት ለመናገር ምን ይሁን የትም ይሁን ምናምን የማውቀው ጉዳይ የለኝም። ስለዚህ ፎቶዬን ለጥፎ ይህንን ማለት ያስፈለገበት ምክንያት ስላልገባኝ ከዛ አንጻር ነው ይህን ቪዲዮ እንሰራ ያስገደደኝና ቪዲዮ ከተላከልኝ በኋላ ፕሮፋይል ላይ ገብቼ ሳይሆን እንዳለ የአሩሲን ግድያን የሚያጠነጥን የአሩሲን ሁኔታ በአጠቃላይ የሚናገር ልጅ ነው አይቻለሁ በደብ። ነገር ግን ቀደም ብሎ የነበሩትን ነገሮች በአጠቃላይ ሳይው ደግሞ ምንም አይነት ተቃውሞም ሆነ ምንም አይነት ለቤተክርስቲያን ተቆርቋሪነት የሚያሳይ በሌላው አካባቢ በኢትዮጵያ ሙሉ ያሉትን አካባቢዎች አንድም ቦታ ያነሳው የለም። በተለይ በሰሜኑ ክፍል ላይ የተደረገውን ግፍና መከራ ስንት ካህናትና መነኮሳት ስንት አብያተ ክርስቲያናት የተቃጠሉበትን አንስቶ አንድም ቀን የተናገረበት ሁኔታ የለም። ምክንያቱም እንደነዚህ አይነት ሰዎች ደግሞ ቤተክርስቲያንም ሆነ ማንንም አማኝ ይወክላሉ ብሎ ለመናገር በጣም አስቸጋሪ ነው ሊሆን የሚችለውና ለማንኛውም እንግዲህ ላነሳው ሐሳብ እንደ መሰረት ይሆነኛል ብዬ ያነሳሁት የያዝኩት እንግዲህ ያነሳው እሱ ፍትሐ ነገሥት ላይ ያለው ኃይለ ቃል ነው። እኔም ከፍትሐ ነገሥት መልስ ለመስጠት ዛሬ ያው ተገድጃለሁ ማለት ነውና በዚሁ አጋጣሚ ማንኛውም ነገር ለምጠየቀው ለሚሰራብኝ ማንኛውም ነገር በሙሉ መልስ ለመስጠት ዝግጁ መሆኔን ለማሳወቅ እፈልጋለሁ ማለት ነውና እስኪ ፍትሐ ነገሥት አንቀጽ 8 ላይ ያለውን ምዕራፍ እንየው። ምናልባት ይህ ወንድሜ ወይ ከሰንበት ትምህርት ቤት መካከል አንዱ ነው ወይም ከምእመናን መካከል አንዱ ነው። ሰንበት ተማሪና ምእመን አንድ ላይ አድርጎ ስለሚናገር ፍትሐ ነገሥት ብዬ ነውና ምን ይላል? አንቀጽ 8 ላይ ያለው ፍትሐ ነገሥት የሰንበት ተማሪዎችና ምእመናን ወይም ህዝባውያን መብትና ተግባር መማር፣ ንስሐ መግባት፣ ቃል እግዚአብሔርን ማሰማትና ቤተክርስቲያንን በበጎ ስራ ማገልገል እንጂ በስርዓተ ክህነቱና በአስተዳደሩ ላይ መፍረድ ወይም መወሰን አይችሉም ይላል። ህጉ ምእመናን ላይ ለበላይ እረኞቻቸው ወይም ለጳጳሳት፣ ለቆመሳት፣ ለዲያቆናት እንግዲህ ከሰንበት ትምህርት ቤት አካል ወይም ከምእመን አካል ከሆነ ይህንን ሐሳብ በምን አንግል አይቶት በድፍረት ይህንን ቃል ሊናገር ቻለ የሚለውን በውስጤ ስላቃጨለብኝ ነው ወደ እናንተ የመጣሁና ይቀጥላል። እሱም ምላሽ ይሰጣል፣ እሷም ምላሽ ትሰጣለች። ግን ከዚህ ምን እንማር ከመነኩሴ ህይወት እኛ ምን እንማር? እንደገና ደግሞ ምንም ስልጣን የላችሁ ምንም የማለት ተብሏል ፍትሐ ነገሥቱ ላይ። እኛ ምንም አላለም ሲጀመር አባቶች ማድረግ ያለባቸውን ነገር ነው እንዲያደርጉ እየጠቆምን ያለ ነው እንጂ እኛ በየትኛው ስልጣናችን ነው ምንም ማድረግ የምንችለው? ምንም ማድረግ አንችልም። ነገር ግን የተጻፈው ስርዓት የተጻፈው ህግ ይፈጸምልን ብለን ነው የጠየቅነው እንጂ እኛ ምንም ማድረግ እንደማንችል እናውቀዋለን። ምንም የማድረግ አቅምም የለንም ሲጀመር ማለት ነው። እናም ክርስቶስን በህይወታችሁ ለምን አትሰብኩልንም? ለምን ክርስቶስን እናንተን ስናይ ክርስቶስ እንድናይ ለምን አትሆኑ? እኛ ጋር እኩል ከሆናችሁ ምንድነው ልዩነታችሁ? ቀሚስና ቆብ ማድረጋችሁ ነው ከኛ የሚለየው? እኛ ልክ እንደኛ የምትነታረኩ ከሆነ እንደኛ ነገር እየጠበቃችሁ ያን ሰው ለመጣል ወይም እኔ አዋቂ ነኝ እሱ አዋቂ አይደለም የምትሉ ከሆነ ምንድነው ከኛ የሚለያችሁ? ምንድነው የኛና የናንተ ልዩነት? እሱን ብቻ አይደለም ጸጋዬን ብቻ አይደለም። በነገራችን ላይ ከዚህ በፊት ጋዜጠኛዋንም ትችት ስታቀርብ ነበረ ከአመታት በፊት ማለት ነው። እናም ነገር ሚዲያው ላይ ነገር ወደዛና ወደዚህ በማድረግ ነው ብዙ ቪዲዮዎቿ የሚታዩት እንዳዩት ከሆነ ማለት ነውና የመነኩሴ ምግባሩ ምንድነው? መነኩሴ ምንድነው መለያው? መነኩሴ ከኛ በምንድነው የሚለየው? ከናንተ ምን እንማር? ለዚህ እኮ ነው ገዳም ግቡ የምንላችሁ፣ እኛ ጋር ተመሳሰላችሁ። ስለዚህ ምእመኑም እናንተን እያየ እንዳይስት ለምን ገዳም አገቡ? ይሄ ሁሉ ነገር የመጣው እንግዲህ ገዳም ግቡልን፣ የከተማ መነኩሴ አንፈልግም፣ የከተማ መነኩሴ ወደ ገዳም ይግባ፣ ባእታቸው መኖሪያቸው ገዳም ነው። እሱን ያለው ደግሞ መጽሐፉ ነው። መጽሐፉን ደግሞ ይኸው እያሳየን ባለንበት ሰዓት በዚህ ልክ እንዴት እንነካለን በሚል
በዚህ ልክ ስትከራከር እንሰማታለን። ከዚህ በፊት ስለ አርሲ ኦርቶዶክሳውያን ምን አላችሁ? ስለ ሰሜኑ እናንተ ምን አላችሁ? ስለ ሰሜኑ እናንተ ምንድነው ያላችሁት? ያኛውን ሰው ከመተቸታችሁ በፊት የመነኩሴ ስራው መጸለይ ነው፣ በአቱ ላይ ሆኖ አገር ሰላም እንድትሆን ነው። ነገር ግን እናንተ ካመጣችሁት አንፃር እናንተ ምን አደረጋችሁ? እሺ ይቀጥላል። የሷን ጥያቄ ደግሞ ጸጋዬ በምን መልክ መለሰው? ያልሆነ ትምህርት እያስተማረች ነው ማለት ነው። እንግዲህ ለምትጠየቀው በሙሉ ምላሽ ሰጣለሁ እያለች ነው። ፍትሐ ነገሥት አንቀጽ 8ን ጠቅሳ የማይናገረውን ነገር እንዲልላት የሐሳቧን ውጤት እየተናገረች ነው። አዎ በደንብ ነው መልስ የምሰጠው። መልስ ለመስጠት የተዘጋጀው ስለሆንኩኝ ጊዜ መልስ ሰጣለሁ። ለማንኛውም በጣም ደክሞኛል። ምክንያቱም አያችሁት እዛ ነው ያለሁት። ቦታውን የምታውቁ ሰዎች በኮሜንት ላይ ጻፉልኝ። ካልነገራችሁኝ ግን ቦታው አሳይቻችኋለሁኝ። ምንም ማድረግ አልችልም። ወደ ዋና ፍሬ ሐሳቤ ስመለስ አሁንም የትላንትናው የከትላንትናው ወዲያ ሰውዬ እኔ የመለስኩለት መልስ ትቶ በቁጥርና በሌለ ነገር በማይገናኝ ነገር አንስቶ መልስ ሰጣለሁ ብላለች። እንግዲህ ይህን መልስ ምን ልታደርገው ነው ምናምን እያለ ተናግሯልና ለመሆኑ ያነሳኸውን ገጽ ምናልባት የቁጥር ስህተት ነው ሊሆን የሚችለው እንጂ ፍትሐ ነገሥት ውስጥ እንዲህ አይነት ነገር የለም ብለህ ልትሸሽም ሆነ ልታመልጥ አትችልም። እና እሱን በመጀመሪያ ደረጃ ለምን መግለጽ እንዳልፈለግ አላወኩም። ከየት እንዳመጣችው ራሷ የፈበረከችው ነው፣ ራሷ ያመጣችው ነው፣ ወይም ራሷ የፈጠረችው ነው እያልክ ነው እየተናገርክ ያለውና አላማህ እንደዛ ነውና ኦፍኮርስ አንቀጽ 8 ትላንትና በጣም ተናድጄ በስሜት ሁኜ ስለነበረ በጣም በመቆጣጠር ራሴ ነበር የሰራሁትና አንቀጽ 8 ላይ ብዬ የተናገርኩትን አንቀጽ 22 ያልኩ መስሎኝ ነው እንጂ ኦፍኮርስ ልክ ነው። አንቀጽ 8 ላይ ያለው እያንዳንዱ አይደለም ፍትሐ ነገሥትን ቀርቶ ሌሎችም ቅዱሳት መጻሕፍት እድሜና ጤና ላስተማሩኝ አባቶቼ በሕይወት ለሌሉም ነፍሳቸውን በገነት ያኑሩልኝ እንጂ በደንብ አውቀዋለሁኝ። አትስጋ ልልህ ፈልጌ ነውና መልስ በደንብ አድርጌ መስጠትም ስለምችል እመልስልሃለሁኝ ለማለት ነው። አንቀጽ 22 ላይ በእንተ ሕዝባውያን ይላል። ከስሩ 3 ዋና ዋና ሐሳቦች አስቀምጧል። ስለ ትሕትና ወይም መታዘዝና ድርሻው ብሎ ያስቀምጣል። ምዕመናን ወይም ሕዝባውያን ለክርስቶስ አካል የሆኑት አባቶች፣ ኤጲስቆጶሳት፣ ቀሳውስትና ዲያቆናትን ያክብሩ፣ ይታዘዙላቸውም፣ ትምህርታቸውም ይስሙ፣ በበጎ ስራ ሁሉ ይከተሏቸው ይላል። ቁጥር 2 ስለ ወሰን ወይም ደግሞ ስለ ገደባቸው፣ ስለ ፍርድ ስልጣን አለመኖራቸው እንዲህ ሲል ይናገራል። ሕዝባውያን ምዕመናን በካህናትና በቤተ ክርስቲያን አገልጋዮች ላይ ይፈርዱ ዘንድ አይገባም። መኮነን፣ መክሰስና ፍርድ መስጠት የተሰጠው ለቤተ ክርስቲያን የበላይ አባቶች ወይም ለቅዱስ ሲኖዶስ ለኤጲስቆጶሳት እንጂ ለምዕመናን አይደለም ይላል። አያይዞም ምዕመናኑ ሊማሩ፣ ሊነስሁ ወይም ንስሐ ሊገቡ ማለት ነው እና በቅድስና ሊኖሩ እንጂ አቃቤ ሕግ ሊሆኑ አልተሾሙም ይላል። ቁጥር 3 ስለ ስርዓት መጠበቅ ማናቸውም ህዝባዊ ወይም ህዝባውያን በቤተ ክርስቲያን ስርዓት ላይ ያለ ስልጣን ሊናገሩ ወይም ሊወስኑ ወይም አገልጋዮችን ሊያዙ አይገባም። ድርሻቸው ህግን ማወቅና መታዘዝ ስለሆነ ይህንን ሊያደርጉ አይገባም ብሎ እንግዲህ ፍትሐ ነገሥት አንቀጽ 22 ላይ አስቀምጦታል። አዎ አየህ፣ ዶግማ አይደለም። አንቀጽ 8 ይሁን አንቀጽ 2 ይሁን አንቀጽ 10 ላይ ይሁን ስለ ፍትሐ ነገሥት ስለ እያንዳንዱ ድርሻውና መሆን ያለበትን ከተናገረ እንደ የማይሻር ወይም 5ቱ አዕማደ ምስጢር ይዘህ የሆነች ነገር ፈልገህ ያንን ሰው ሞራኑን ለመንካት ከሆነ አታስበው ልልህ ፈልጌ ነው። መነኮሳት ከገዳም ከወጡ ውሃ አሳ ከውሃ እንደወጣ ነው የሚለው እስካሁን አልተነገረንም። እኛም ያልነው ያንን ፓርት ነው ያነሳ ነው። እንግዲህ ያኛው እኛ የጠየቅነው ጥያቄ አልተነሳም። በዛም ሆነ በዚህ በሌላ ነገር እየተተረጎመ ጭራሽ ይዘቱ ወደ ሌላ ነገር እየተቀየረ ይገኛል ማለት ነው። ይህንን እያደረጉ ያሉት እንግዲህ የኛ ፊገሮች ናቸው ወይም አርያዎች ናቸው፣ መነኮሳት ናቸው፣ ይጸልዩልናል ብለን ያሰብናቸው ሰዎች ስሜታዊ ሆነው እየተናደዱ እኛ የተናገርነው ነገር ላይ ሪፍሌክት እያደረጉ ይገኛሉ ማለት ነው። እስካሁን ድረስ የመነኩሴ ማንነትና መነኩሴ ምንድነው ማድረግ ያለበት የሚለውን ነገር አላየንም። በህይወታችሁ እያስተማራችሁን አይደለም፣ እኛ ጋር እኩል እየሆናችሁ መነኩሴ ትክክለኛ መነኩሴ እንዲናፍቀን እያደረጋችሁ ስለሆነ ማለት ነው። ይቀጥላል። በነገራችን ላይ በጣም ብዙ ነው ሙግታቸው፣ ራሱ የተቀባበሉት ብዙ ነው። እኔ የተወሰነውን ፓርት ብቻ ነው ይዤ የመጣሁት፣ የተወሰነው ፓርት ብቻ ማለት ነው። እንቀጥል።
እንግዲህ ውድ ቤተሰብ በጣም ይቅርታ አድርጉልኝ፣ ደክሞኛል። የዋልኩበት ውሎ በጣም ሩቅና ረጅም መንገድ ነው ስጓዝ የዋልኩት። አሁን ሳየው ትንሽ አዎ እውነት ነው ቃል ገብቻለሁኝ፣ ወደኋላ አልመለስም። ቅድስት አርሴማ እናቴ ያስተማረችን ጽናትና ብርታትን ነው እንጂ እንደሌላው እንደዚህ የሆነ ነገር ነው እንዴ ምናምን ብሎ ተሰለቻችቶ ወደኋላ የማለት ነገር አልተማርኩም ከቅዱሳን ገላት አባቶች እናቶችና ያንን ልፈልጌ ነው። በተረፈ ግን በ1990ዎቹ ጀምሮ እስከ 2006 ዓመተ ምህረት ልክ አሁን እያደረጋችሁት ያላችሁትን የመነኮሳትን ፍልሚያ ተፋልማችሁ ያልሆኑትን ሆኑ ብላችሁ ያልሰሩትን ሰሩ ብላችሁ አይደለም ገበናቸውን ልትሸፍኑላችሁ ቀርቶ ያላሉትንም አሉ ብላችሁ ከቅድስት ቤተክርስቲያን አውደ ምሕረት እንዲርቁ ያደረጋችኋቸው መምህራን፣ ዘማሪያን፣ አገልጋዮች መዓት አሉ። እንዲሁ ለመሆኑ ቅድስት ቤተክርስቲያን እንደነዚህ አይነት አካላት እንድታስወጡ፣ እንድታባሯቸው፣ እንድታሸማቀቋቸው፣ እንድትፈርዱባቸው የትኛው ሕግን የሰጣችሁ? ከየትኛው የሃይማኖት መስመር ነው የተማራችሁት? እንደገናም ደግሞ ይህንን እንደ ጽድቅ ነው ወይ የቆጠራችሁት? እንደ ጽድቅ ቆጥራችሁት ነው ይህን ስራ የሰራችሁት? ካላስወጣችኋቸው በኋላ ደግሞ ትንሽ ጸጽቷችሁ እንኳን እንዲመለሱስ ለምን ጥረት አላደረጋችሁም? ምክንያቱም የአንድ አማኝ የአንድ ተቆርቋሪ ነኝ ባይ ይህንን ሁሉ ሊያደርግ ግዴታ አለበት እና ስለዚህ እነዚህ አራቱ ጥያቄዎች መልስ ካገኙ ከዛ በኋላ ለምታደርገው ነገር ሁሉ አሁን ነገሩ ወደ ሌላ እየሄደ ነው ማለት ነው። እኛ የተጠየቁት ጥያቄ ሌላ ነው፣ የሚመልሱት ምላሽ ሌላ ነው። ጭራሽ ሌላ ነገር ነው እያወጡ ያሉት። እኛ እኮ እያልን ያለነው አምላካችሁን ልታገኙበት ወደምትችሉበት ቦታ እናንተ ዓለምን ንቀናታል ብላችሁ የተዋችሁትን ወደ አምላካችሁ ስፍራ ሂዱ ነው እያልን ያለነው። እኛ እንደው ይህንን አጋጣሚ እንደ ጥሩ አጋጣሚ ተጠቅማችሁ ወደ አምላካችሁ ልትሄዱ ወይም እሱን በደንብ ወደምታገኙበት ቦታ ነበር መሄድ የነበረባችሁ። ልታመሰግኑ ነበር የሚገባው። ሌላ ነገር ውስጥ ርዕሱ ተቀይሮ ሌላ አጀንዳ ወይም አጀንዳ የማስቀየርና ሌላ አጀንዳ እንዲናፈስ ነው እየተደረገ ያለ። ይሄ ደግሞ ማንኛውም ኖርማል ሰው ቢያደርገው ምንም አይደለም። ነገር ግን ይህንን ያደረገው አካል አንድ የቤተክርስቲያን ሰው ወይም እኛ ብዙ ከሱ የምንጠብቀው ሰው ደግሞ እንደዚህ ሲያደርግ ያሳፍራል። ከዚህ በፊት የሰራችውን ቪዲዮ ላሰማችሁ። እንደ ኤሮፓውያን አቆጣጠር ከ2020 ዓመተ ምህረት ጀምሮ እስካሁን ድረስ ያላቆመው የትግራይ እናት እንባ ማቆሚያ እንዳይኖረው ተዋናይ የሆኑት የቤተ ክርስቲያን አካላትስ እንዳሉ ታውቃላችሁ? ካላወቃችሁ ወደ ቪዲዮ ልውሰዳችሁ። ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ሊገነዘቡት ይገባል። ህወሓት እንደገና ሰው ይሆናል ብላችሁ ከህወሓት ጋር ገንዘብ ተቀብላችሁ ለህወሓት የምትሰሩ ሰዎች መርዶ እንንገራችሁ፣ ህወሓት ተመልሶ አይመጣም። መርዶ ነው ይሄንን እንገራችሁ፣ አይመጣም። ሽብርተኛ መንግስትን ወይም ሽብርተኛና መንግስትን ቁጭ ብላችሁ በጠረጴዛ ተወያዩ ማለት ምን ያህል ኢትዮጵያ ላይ ያላቸውን ንቀት የሚያሳይ ነው። ጅብ ከሚበላ ጅብ በልተህ ተቀደስ። አሁን በገጠመን መከራ ኤርትራና ትግራይ ግንባር ፈጥረው ቢሆን እኮ አማራውና ኦሮሞ ነደደ ነበር። ግን እግዚአብሔር አሰራሩን ስለሚያደበት አቀማመዳቸው። ቀበሩ በቃ ይሄ ወያኔ መቀበር አለበት። ጸረ ኢትዮጵያ ነው፣ ጸረ ኦርቶዶክስ ነው፣ ጸረ ሙስሊም ነው፣ ጸረ ፕሮቴስታንት ነው። ስለዚህ የፈረንጆቹ ቡችላል። ስለዚህ የሚያስፈልገው ምንድነው? እርዳታውን መቆለፍ ነው፣ ጦርነት እንዲቆም ለማለት። እንግዲህ እንደሰማችሁት ነው። ይህም የተወሰነውን ነው። ሙሉን ቢወጣማ ለእርቅም አይጋብዝም፣ አይጠቅምም። ስለሆነም የተወሰነውን ለማስታወስ ያህል ቀንጨብ አድርጌ አመጣሁላችሁ። ግን ይሄ ነው እንግዲህ ገመናዎቻቸውን የአገልጋዮችን አልሸፈናችሁም። በነገራችን ላይ መጨረሻ ላይ ያሰማችሁ ቪዲዮ የቆየ ነው፣ ዩቲዩብ ላይ ነው የመጣሁት። አንድ ሰው ከፍ የሚከበረውም ሆነ ዝቅ የሚለው በስራው ነው። ማንም ከመሬት ተነስቶ ያን ሰው ከፍ ሊያደርገው አይችልም፣ ዝቅ ሊያደርገው አይችልም። አባቶቻችን ቢከበሩ በስራዎቻቸው ናቸው። አንዳንድ አባቶች ደግሞ ቢዋረዱ በስራቸው ነው፣ ስራቸው ነው የሚመሰክርባቸው፣ እኛ አይደለንም። ከገመና አሸንፍንም ወይ ለሚለው ደግሞ ከየት እንማር? ከማን እንማር? ገመና መሸፈንን መቼ አስተማራችሁን? የታለ ያስተማራችሁ? እናንተ የዘራችሁትን ነው እኛ እየሰጠናችሁ ያለን። በዚህ ልክ እናንተ ማለት ለሀገር ትጸልያላችሁ፣ ገመና ትሸፍናላችሁ ብለን የምናስባችሁ ሰዎች በዚህ ልክ ለዛውም ጳጳሳቶች የተናገሩትን በዛ ወቅት የነበረውን ሙመንት ከወቅቱ አንጻር የተናገሩትን ንግግር አምታችሁ ጭራሹኑ ሌላ ነገር እንዲነሳ ማን እንማር? አስተምሩን። እስኪ ለኛ ምራሩልን፣ ፍቅርን አስተምሩን፣ ገመና መሸፈንን አስተምሩን፣ መጸለይን አስተምሩን።
ዝም ማለትን አስተምሩ። እናንተ ያላስተማራችሁትን የት እናመጣለን? የት እናምጣው? በእኛ እኮ አይፈረድም። ስለዚህ ነገር ከራስ ነው የሚጀምረው። ፕሮግራማችን ይህንን ይመስል ነበረ። በፕሮግራማችን እንዳተረፋችሁ አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ቸር ቆዩ።